ሰላም ሰላም ውድ ሀገሬ ልጆች ለሁላችሁም ሰላም ብዝት በልላችሁ። እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። እናንተ ጋር ሰላም እንዳለ አምናለሁኝ። ዛሬም እንግዲህ ደስ የሚልና እናንተ ደስ ያሰኛችኋል የሚለውን የኢቢኤስ ድራማ እዤላችሁ መጥቻለሁ። እንግዲህ እንደምትወዱ ተስፋ አደርጋለሁ። ከወደዳችሁት እንግዲህ ላይክና ሼር ማድረጋችሁን አትርሱ። እንግዲህ በህልሟ እንግዲህ ሲታዩ ያየችው ህልም እንግዲህ አንዳንድ ጊዜ በአይኖቻችን የምናየው ህልም እንግዲህ በጣም የሚያስደነግጡ ከአይናችን ከምናየው ይልቅ ከዛ የበለጠ ነው። አንዳንድ ህልም የሚያስደነግጡና ኢቢኤስዬ እንግዲህ በአምላክ ስሞት ነበረ ያየችው። በአስፋልቱ መሀል ቁጭ እንግዲህ ተኝቶ በነበረበት ሰዓት ጊዜ ነበረ እንግዲህ የተመለከተችው በህልማ ያየችው ህልም እንግዲህ ከአእምሮ በላይ ሆኖባት በጣም እየጮኸችና በአምላክ ሞቴ እያለች እንግዲህ ስትጮህ ነበረ። ከዛንን እንግዲህ ማንም ሰው አልመጣላትም ነበረ። ከዛን እንግዲህ ጀግናው ይመጣና ከዛንን እንግዲህ ኢቢኤስዬ ተረጋጊ፣ ህልም እኮ ነው ያየሽው ተረጋጊ ብሎ ስላትም እሷ ደግሞ ህልም አይደለም ያየሁት እንግዲህ እያለችው ነበረ። ከዛ እሱ ደግሞ አይ ህልም ነው ያየሽው ተረጋጊ ብሎ ይላታል። ከዛን እንደዛ ስላት ጊዜ አይ ህልም አይደለም እኔ በአምላክ ሞቷል እንግዲህ እያለች ደጋግማ ታወራዋለች። እሷ ደግሞ ቆይ ውሃ ስጠኝ እስቲ ውሃ ልትሰጠኝ ትችላለህ እንዴ ብላ ስትል እሺ ውሃ አመጣልሻለሁ ለቅሶሽን ግን አቁሚ ብሎ ይላታል። እሷም እንግዲህ እሺ ብላ ከዛንን ቶሎ በይ ውሃ አምጣልኝ ብላ እንግዲህ ወደዛ ወደ ጓዳ ገብቶ ከዛንን ይቅርታ አርግልኝ ኢቢኤስዬ የቆየውብሽ እኮ ሰው ስላልነበረ ነው ብሎ ይላታል። እሷም ደግሞ ውሃውን ትጠጣና ቆይ ሰው የት ሄደ ነው ብላ ስትጠይቃት እነሱማ ቤት የሉም ብላ ስትል የት ሄዱ በዚች ሰዓት ብላ ትላታለች። ከዛንን እንግዲህ ጸሎት ነው የሄዱት ቤተ ክርስቲያን ብሎ ከዛንን እንግዲህ ቤተ ክርስቲያን ሄዶ ነው ብላ ስትላት እሺ በቃ ይሁን አንቺ አሁን ተረጋጊና ተኚ ህልሜ ነው እኔም እዚህ ነው ያለሁት ብላ ትለዋለች። እንግዲህ እሺ በቃ አመሰግናለሁ ብሎ ይላታል ትለዋለች። ከዛንን እንግዲህ እንደዛ ስትለው ጊዜ እሺ በቃ እተኛለሁ ብሎ ተመልሳ እንግዲህ ትተኛለች። እኔ እዚሁ ነኝ ብሎ ይላታል። በአምላክ ደግሞ እንግዲህ እዛ መጠጥ ቤት ሳለው እንቅልፍ ወስዶት ይሄዳል። ከዛንን እንግዲህ ጓደኛው ይመጣና ከዛንን በአምላክ ብሎ እንግዲህ ጮሆ ከዛንን ምንድነው የምታደርገው ከዚህ ጋር ብሎ ይለዋል። ከዛንን ከዛ እንደዛ ስለው ጊዜ ምን የሚያደርግ ይመስላል ተኝቼ ነው ያለሁታ ብሎ ይለዋል። ከዛንን እሱ ደግሞ በእናቴ ተነስና እንሂድ ወደ ቤት ብሎ ሲል የትኛው እናቴ ብሎ ይለዋል። እንደዛ ስለው ጊዜ የትኛው እናቴን ነው በእናትሽ የምትለኝ እያንገላተተችኝ ያለችው ወይስ ደግሞ የትኛው እናት አለችኝና ነው ብሎ ስል አሁን ተው በቃ ይሄንን ቤት ስንገባ እናወራለን አሁን ተነስ ብሎ ይለዋል። እዛ እሱም እንደዛ ስለው ጊዜ እንግዲህ እንደምንም እንግዲህ ጎትቶ ወደ ቤት እንግዲህ ለመውሰድ ሲያስበው ምንም አይነት እንግዲህ እሱ ሊንቀሳቀስለት ፈቃደኛ አልነበረም። ከዛንን እንግዲህ ይታገለዋል። ከዛንን ተነስ አሁን ወደ ቤት መሄድ አለብን ሌላ ነገሩን አቁምና ብሎ እንግዲህ እንደምንም አንስቶ ወደ ቤት እንዲሄድ ያደርገዋል። ከዛንን እንግዲህ በጣም ከባድ ነው እውነት ለመናገር እንግዲህ ኢቢኤስዬ አሁን ምን ላይ እንዳለችው እሱ አቅም እሷ እንግዲህ ስልኳን አጥፍታ አድራሻዋን ሁሉ አጥፍታ ሰላም ፍለጋ ስትመጣ እንግዲህ በህልሟ ሁሉ እየመጣ ነው። እንግዲህ እሱ ደግሞ እሷ እንግዲህ ሰላምን አገኛለሁ ብላ ነበረ እንግዲህ ሁሉም ነገር በቃኝ እንግዲህ አሰቃየችኝ ከዚህ በላይ ከራሴ በላይ ሆናብኛለች ብላ ነበረ። እንግዲህ እውነትም ደግሞ ከራሷ በላይና እሷ የማትችለውን ሀል ሆኖባት ነበር። ሁኔታዎች ሁሉ ከብዷት ነበረ። አባት በዚህ ጋር እንጀራ እናት በዚህ ጋር
በጣም ነበረ እንግዲህ ሲቃ ስታይ ነበረ። ስለዚህ እንግዲህ ያለው አማራጭ መሸሽ አለብኝ ብላ ነው እንግዲህ እሷም ስሸሽ የነበረው። ነገር ግን እንግዲህ ብትሸሽም እንግዲህ አሁን ደግሞ ሌላ ታሪክ እየመጣባት ነው። እንግዲህ መቼም ቢሆን አልተዋትም፣ መቼም ቢሆን ከኔ እጅ አትመልጥም እቺ ልዕልት እያለ ነው የሚገኘው። እንግዲህ ሌላ እንግዲህ ጣጣ ውስጥ እንግዲህ የገባች ይመስለኛል። ለምን ቢባል እንግዲህ እሱ እንደሚወዳትና ሁለተኛ ነገር ደግሞ እንግዲህ በጣም እንደሚከብዳት ነው። እሱ ደግሞ የሚወዳት ሰው አለ። ይህን እንግዲህ የምትወደውን ሰው ደግሞ ማን ይተውለታል? ስለዚህ እንግዲህ አሁን ደግሞ ከዛን እንግዲህ እንደዛ ስትል አሁን እንግዲህ ምን እንደምትሆንና እንዴት ነገሮቹን እንደምታስተካክል ለቤስትዬ ከባድ ይሆንባታል። ለምን ቢባል እንግዲህ አሁን ሁለተኛ ነገር ሲመጣባት እንዴት አድርጋ ይህን ሁሉ ትቋቋማለች? ከመከራ ሸሽታ አሁንም ደግሞ ተመልሳ ወደ መከራ ማመለስ ማለት በጣም ነው የሚከብደው እውነት ለመናገር። እንግዲህ እሱም ደግሞ እንግዲህ እንደሚወዳትና ለራሱ ማድረግ እንደሚፈልግ እንግዲህ እየተናገረ ነበረ። እቺ ልዕልት የምትመስልማ ከኔ እንድታመልጥ አልፈልግም እያለ ነው። እንግዲህ አንደኛ ነገር ፍቅረኛ አላት። ፍቅረኛዋ ደግሞ እንግዲህ የዛችኛ ፍቅረኛ ደግሞ እንግዲህ እሷን እንደማትተዋት ነው እንግዲህ እየተናገረች ያለችው። እንግዲህ ሁሉ መዓት እኮ ነው ያመጣሽብኝ እያለቻት ነበረ። እንግዲህ ከዛ እሷም ደግሞ ምንም ነገር መዓት አላመጣሁብሽም፣ ይሄ እንግዲህ ያለውን ነገር ነው፣ ምንም መዓት የሚያስብል አይደለም። ምን አደረገች? ያደረገችው ነገር እኮ የለም። የሰራችውና ያደረገችው ያጠፋችው ነገር ካለ ደግሞ ንገሪኝ ብላ ትላታለች። እሷም ደግሞ ያጠፋችው ነገር ኖሮ ሳይሆን አንቺ እንግዲህ ያመጣሽው ጉድ እኮ ጉድ እንዳይመስልሽ በቀላል የሚወጣ ይመስልሻል እንዴ ብላ ትላታለች። ከዛ እንግዲህ እንደዛ ስትላትም አይ ምን ማድረግ ነበረብኝ ታዲያ ብላ ስትላትም ስለዚህ እና ምን ማድረግ ነበረብኝ ታዲያ ብላ ስትላትም አይ ነገሮቹን እንግዲህ በቀላል ቀስ አድርገን እናስተካክላለን። ስለዚህ መስተካከል አለበት፣ እንዲህ መስመሩ እንዲስት አንፈቅድለትም እያለች ነበረ። ከዛ እንግዲህ እንደዛ እንግዲህ እያሉ ሁሉም ነገር መስተካከል አለበት፣ ሁሉም ቦታ መስመር መያዝ አለበት እየተባባሉ እየተናገሩ ነበረ። እንግዲህ እርስ በራሳቸው ውይይት ጀምሮ ይህን ሁሉ ነገር ጠዋት እናወራለን፣ ስለዚህ እንግዲህ ተረጋጊ ብሎ ይላል። ስለዚህ እንግዲህ አሁን በእናት ተነስ ብላ እንግዲህ እንደምንም አድርጋ ሁሉም ነገር እንግዲህ አስተካክላለሁ ተረጋጋ ብሎ እንደምንም ይዞት ይሄዳል። ከዛንን እንግዲህ እንደዛ ስል ጊዜ ቆይ አሁን እንግዲህ ምንድነው ማድረግ? እንግዲህ ከዚህ በኋላ አሁን ደግሞ ነጋ፣ አሁን እንዴት ነው ማደርገው? ስለዚህ ቆይ ምንድነው ነበረ ብላ ትላለች። አሁን የቺ ሴትዮ እኮ ሁሉንም ሰላም እኮ ነው ይዛ እየሄደችው። ስለዚህ አሁን ምን ማድረግ አለብኝ ብላ ከራሷ ጋር እንግዲህ ቁጭ ብላ እያወራች ነበረ። ቆይ ምን ማድረግ አለብኝ? አሁንስ ደግሞ የት ነው የምሄደው? እያለ እንግዲህ ቁጭ ብላ ራሷ እየተጨነቀች ነበረ። ከዛንን እንግዲህ ባይነጋ ይሻላል እንግዲህ አሁን እንዴት አድርጌ ነው ምግቡ ሰርቼ ቤቱን አጠድቼ እንደዚህ አድርጌ እንዴት አድርጌ ነው ይህን ሁሉ ነገር የሚሰራ? ስለዚህ ያችን ደረቅ መያዝ ነበረብኝ፣ ከቤት ማባረር አልነበረብኝም እያለች እንግዲህ እያራገበች ትገኛለች። ከዛንን እንግዲህ ይህን ማድረግ የለብኝም ብላ እንግዲህ ስልክ ትፈልግና ከዛንን እንግዲህ ስልክ ለመደወል እንግዲህ ታነሳዋለች። ሄሎ እንዴት አደርክ ትለዋለች። እባክህን እንቅልፍ የሚባል እኮ አልተኛውም። ምንድነው ቤት ውስጥ ምንም አይነት ነት የለም፣ ስለዚህ አንዳች ነገር የለም ትለዋለች። ስለዚህ ቆይ አንዳንድ ነገር ይጠይቄ፣ ስለዚህ አንተ ስራ ብለ በዚህ ሰዓት ስራ ብለ ትሄዳለን ትለዋለች። ምንም
እንግዲህ ምንም ነገር የለም እኔ ተነስቼ አልፈልጋትም ታዲያ ብላ ትለዋለች። ወንድምሽ አትበለ ይውደዳታ እኔ ምን አገባኝ ብላ ትለዋለች። ስለዚህ ሰላሜን በጠበጠችኝ እሷስ እንደው እንግዲህ አይ ቅናት እያለች እንግዲህ እየተራገመች እንግዲህ ከዛ ደግሞ እሱ ደግሞ ያንተ ስራ ደግሞ ማለቃ የሌለው ብላ ትላለች። አንድ ነገር ጠብ ብሎልህ አላቅ አንተ ስራ 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 ታያለ። አንዳች ነገር እንግዲህ ጠብ ያለልክ ነገር እንደው ማለቃ የሌለው ሰብሰባ። ስለዚህ እንግዲህ ምን አለበት በአንቺ በኩል የሚመጣው እንግዲህ በአንቺ በኩል የሚመጣው ገንዘብ በአፍንጫዬና በእጆቼ ፍልትልክ ብሎ ቢወጣ ሰላም የነጣው እኮ ወይ ብስት እንግዲህ ብድ ያለች እንግዲህ ቤትን አሳበርሽው ቤትን እኮ የኮማንዶ ቤት አደረግሽው በጣም እኮ ነው እያለች እንግዲህ በጣም ትጨዋለች። የማን እውነት ለመናገር ማን ነው ቤቱን የኮማንዶ ቤት ያደረገው? ራሷ ናት እንግዲህ በራሷ ፍቃድ እንግዲህ ቤቱን መርካቶ አድርጋ ቁጭ ያደረገችው። ነገር ግን እንግዲህ ራሷ ደግሞ ምን ትላለች? ምንም እንግዲህ እኔ እንግዲህ ሰላም የነጣው ቤቴ ራሱ ሰላም የነጣ እኔ ራሱ ማበዴ ነው እያለች እንግዲህ ገዛልን አይብስት አይቅናሽ እንደው የረገሽበት መንደር ሁሉ እያለቻት እንግዲህ ነበረ። ከዛ እኔን እንግዲህ እንደዛ ስትል ከዛ እኔ ቆይ አይብስታ ለምን እንዴት አደርክ ትለው ንጉስ እንዴት ነህ ትለዋለች። ይቅርታ ሌሊት ረበሽኩ አይደለ እንዴት? አረ ሌሊት አልነበረም እኮ ንጋት ላይ ነው ብሎ እንግዲህ ይነግራታል። ከዛ እንደዛ ስለው ጊዜ ይሁን በቃ ንጋት እዚህ ጋር እንዲቀመጥ ብሎ ይላታል። እረፍ በይ ችግር የለም ብሎ እንታፈስ እስካሁን አልመጡም እንዴ ብላትን አሁን መምጣቸው ደርሷል ብሎ ከዛን እንግዲህ ቆይ እኔ የምልሽ በህልምሽ ምንድነው ያየሽው ብሎ ይጠይቃታል። እሷም ደግሞ በጣም የቅርብ ሰው ነው በመኪና ተገጭቶ አየው ብላ ትለዋለች። ለሞት እንግዲህ እያጣጣረ ነበረ ብላ ስትነግረው በአምላክ ያልሽው ሰው ነው ወይ ብላ ትለዋለች። እንዴት አወቅ ብሎ እንግዲህ ሲጠይቃት ደጋግመህ እኮ ስሙን እየጠራሽ ነበረ ብሎ ይላታል። አዎ ራሱ ነበረ አታልቅሺ እባክሽን ተይ ብሎ ይላታል። ከዛ ምን ገጥሞሽ ነው ትሉታታል። እንግዲህ ቆይ ምንድነው ያጋጠመሽ ብሎ ስላት ቆይ ማለት ብሎ ስላት እንግዲህ አመጣጥሽ እኮ ዘመድ ጥየቃ እንዳልሆነ ያስታውቃል ብሎ ይላታል። በአምላክ በደናሽ ነው ወይ ብሎ ስለዚህ ምን የሚሄድበት ቦታ የለኝም። ስለዚህ እንግዲህ እንዳልኩ እናቴ ሞታለች። ስለዚህ የሚሄድበት ቦታ ስላጣው ነው ወደዚህ የመጣሁት ብላ ስትለውም እንግዲህ እባክሽን ስለዚህ እንባሽን አታፍሺ እንግዲህ አምላክ ደግሞ እያንዳንዳችን በልካችን ይፈትነናል ብሎ ይላታል። ስለዚህ ብርቱ ስለሆንሽ ነው እንደዚህ የፈተነሽ ስላት አይ ብርቱ አይደለሁም ብላ ስትል እሱስ ፈጣሪሽ ነው የሚያውቀው ይላታል። እሺ እንግዲህ ፈገግ ስል ነው ሁሉም ነገር ዛሬ ስራ የለም እንዴ ብለ ስላት ስለዚህ ወደ ከተማ ሊሄድ ነው እንግዲህ ልዘልቅ ነው ስላት ልዘልቅ ብላ ስደግምለት አይ ወደ ከተማ ሊሄድ ነበረ ብሎ ያስተካክልለታል። እንግዲህ ማለቴ ነው ለምን አደርግም ታዲያ ስለዚህ እነምዬስ እንግዲህ እንደዛ እነምዬ ይምጡ እንደዛ በፍርሃት እንግዲህ ስትሰበሰቢ አይቼ እንዴት አድርጌ ጥዬሽ እሄዳለሁ ብዬ ነው የቆየው ብሎ ይላታል። ከዛን ደግሞ ኧረ ችግር የለውም ሂድ ትለ ከዛን እንግዲህ ይልቅስ ከከተማ ምን ላምጥ
ከዛንን እንግዲህ ከይልቁንስ ከከተማ ምን ላምጣልሽ ብሎ ይላታል። ከዛንን እንግዲህ እሷንም ደግሞ እንግዲህ ካላስቸገርኩ አሻንጉሊት አምጣልኝ ብሎ ስላት ከዛንን ከቻልክ ትልቁን ብሎ ይላታል። ከዛንን እሱ ደግሞ ምን ይሰራልሻል ኢታለም ብሎ ይላታል። ከዛን እኔ በጣም ነው አሻንጉሊት ከዛንን እንግዲህ አሻንጉሊቷን በጣም ነበር የሚወዳት። ስለዚህ ሳላቅ ነው ጥጃት የመጣው እሷን ካላቀፍኩ መተኛት አልችልም ብሎ ይላታል። ከዛንን እንግዲህ እነሱም ደግሞ እንዴት አደራችሁ ብሎ እንዴት ተነስተሻል እንዴ ሆዴ ብሎ ይላታል። እንዴት ነሽ ብስትዬ እንዴት ቀዝቅዘሽ እኮ ሊወስድሽ ነበረ። ስለዚህ እንደዛ ወዴት ነው የምትሄጂው አሁኑ? ስለዚህ እህል ቀምሰሽ ትሄጃለሽ ትላለች። ከዛን ዝናቡ ሳይጥል በባዶ አንጀት አትሂድ ብላ ስትለው አይ ችግር የለም እማዬ ብሎ እንግዲህ ይሄዳል። ከዛን እንግዲህ ልጆች ብላ ስል የሚበላ ነገር ላዘጋጅ ብላ እናታቸው ወደ ውስጥ ትገባለች። ኤብስቴ ምን ሆነሽ ነው ቶሎ ካልሽን ስትላት ተፈስ ብላ ስትላትም በአምላክን እኮ በህልሜ አየሁት ብላ ስትል ከዛንን ማለት ብሎ ይላታል። ከዛንን እንግዲህ ትደነግጣለች። ከዛንን እንግዲህ እንደዛ ሲሆን ትደነግጥ ከዛ እንግዲህ በአምላክ ራሱን ጥሎ ተኝቷል። ከዛንን እንግዲህ ከዛን ሲያየው እንግዲህ ሌላ ቤት ነበረ የነበረው። ከዛንን እንግዲህ በአምላክ ደግሞ ሲነሳ ሰካራ እንግዲህ ሰካራም ቤት አይሰራም ከሰራም ደግሞ ቶሎ አይገባም እያለ ከዛ እንግዲህ እያለ እየቀለደበት ነበር። እያጅሬው ነቃ ወይ ብሎ ይለዋል። ቆይ ራሴ ሊፈነዳ ነው ብስለው እንዴት አይፈነዳ? እንዴት ነው የማይፈነዳ? አዳሩን ሙሉ ነው እንደዛ ስትጠጣ ያደርከው ብሎ ይለዋል። ከዛን አዳር ሙሉ ሰው ይጠጣል ብሎ ሲል ቆይ እኔ እንዴት ነው እዚህ የመጣው ብሎ ሲል እኔ ቆይ እንዴት ነው እዚህ የመጣው ሲል አንተማ ብን ያመጣ እኔ ነኝ እኮ ራሴ ያመጣው። ስለዚህ ሽሮ ፍትፍት ሊሰራልህ ትለዋለህ። እኔ እንደማልወድ ታውቃለህ ትለዋለህ። ስለዚህ ቶሎ ለቀቅ እናድርግና ጀዝበሃል እኮ አንተ ልክ አይደለም ትለዋለህ። ከዛን እባክህን ሽሮ አልወድም ውሃ ብቻ አምጣልኝ ብሎ ይለዋል። ከዛ እንግዲህ እሺ በቃ ብሎ ውሃ ሊያመጣለት ይሄዳል። ከዛን እንግዲህ እሱ ደግሞ እኔ ብለው ቆይ ሰካራሞች ጠዋት ጠዋት ተነስተው እሽሮ በጥብጦ የሚጠጡት ያን ጊዜ እሽሮ ናት እንዴ? አይዟችሁ ጠጡ መጠጡን እንግዲህ ስለዚህ በርቶልኝ ብለዋል አለ። ስለዚህ እንግዲህ አንተ እስቲ ጠጣና ለማንኛውም እናውራ ብሎ እንግዲህ ጎሮሮ ላይ ቆሞበታል። እንግዲህ አብነት ይቅርታ ብሎ ይለዋል። ምን እየሆንክ ነው ብሎ ይላል። እንደዚህ ሆነ ነው ወይ ኤብስትን የምትፈልገው? ቆይ እኔ እኮ ግራ ገባኝ። እኔ እኮ ግራ አልገባኝም አይደል ብሎ ይለዋል። እኔ እኮ ተያይዘን እንጠጣ ወይ እንደዛ ነው የሚሻለው ወይ ብሎ ይለዋል። እዛ እሺ ምን ላድርገው ስለ እንደዚህ አላቅም ግን እንደዚህ ማድረግ ስለዚህ መሆን ምንም ማድረግ አልችልም መረጋጋት እኮ አልቻልኩም ብሎ ሲል ስለዚህ እንግዲህ ለማረጋጋት መሞከር አለብህ ስትለው ስለው እንግዲህ መቻል አለብህ ብቸኛ አማራጭ እንግዲህ እሱ ብቻ ነው ብሎ እንግዲህ ይላል። ስለዚህ ኤብስት እንዳልጠፋችን ስለዚህ ኤብስት እንዳልጠፋች ግን ያያት ሰው እንግዲህ ስለዚህ የድሮ ሰፈር የለም ማንም ሰው አላያትም ብሎ ይላል። ቆይ የት ነው የሄደችው? ቆይ ስለዚህ አሁን ቁርሳችን እንብላና መሄድ ያለንበት ቦታ እንሂድ ብሎ ይላል። ከዛን እንግዲህ አይቶ እንግዲህ ለባብስ እና ደግፍ ብሎ ተነስ እስቲ እቃ ላስተካክል ብሎ እንግዲህ ያነሳና ያስተካክላል። ከዛን እንግዲህ ሁሉም ነገር ከጨረሰ ቆይ ብርቅዬ ምን ሆነሽ ነው ትላታለች።
ወዝ ወርጄ እኮ እቃ ሳላጥብ ከዛ እኔ እንግዲህ ስራ ይዤ ነበረ እቃ እያሰብኩ ነው ትለዋለች። ስለዚህ እንደውም ካደግሽ ወዲህ እንደውም ቢሶብሻል ብላ ለሰማሽ እንግዲህ እውነት ይመስልሻል። ስለዚህ ተዋት ብላ ስለ ቢስቴን ነው ትለ እረሷ ችግር የላትም እኔ ልግባን እንድታወሩ ስል ዝም ብለሽ ተቀመጪ ትላታለች። ኧረ እናቴ እኔ ያፋል ብላ ትላታለች። ከዛ በጣም ነው የምትወደው እስ ስለዚህ እንግዲህ ሁሉም ነገር እንግዲህ ወንድሜም በጣም ነበረ የምትወደው ብላ እንግዲህ ስትነግራት እሷ ደግሞ ፊት ሁሉ ይለያይና ከዛንን አንቺ ደግሞ እያየሽውን ሁሉ እኮ ነው የምትናገሪ ብላ ትላታለች። እንግዲህ ስለ ፍቅር ሲባል ሰው በጣም ነው የሚሸመግገው። ከዛ እንግዲህ እሷ ደግሞ ሁሉም ነገር ግራ ገብቷል። ግን አንድ ነገር እኮ እየረሳሁት ነገር አለ እንደ ወዙ ጋር ያደረግሽው ነገር ታስታውሻለሽ ብላ ትላታለች። ሁሉም ነገር አውቃለሁ እንግዲህ ወዙ አጠገብ ሲያደርግ ከዛ እኔ እንግዲህ መኩራ ይመጣና ልጅቷን እንግዲህ እንግድነት ነው እየመጣችው ስለዚህ ትመለሻለች። ስለዚህ እንደዚህ አይነት ነገር አታውራ እሱን እንግዲህ የምናይ ይሆናል ብሎ ይላታል። ከዛ እኔ እንግዲህ ብስቴ ደግሞ በጣም ተጨንቃ ከዛ ሁሉም ነገር ሲታየው ግራ ገብቷታል። በአምላክ እንግዲህ መንገዱ ሁሉ እየሄደ እንግዲህ እየፈለጋት ነበረ። ቆየት ብቼ ነው የሚፈልጋት ወዴትስ ብዬ እንግዲህ ያየ ሰው እንኳን የለም። ወዴትስ ብዬ ነው የሚፈልጋት ምንድነው ማደርገው እንግዲህ እያለ እየተጨነቀ ነበር። ከዛንን እንግዲህ ትውስታ እያስታወሰ ከዛንን እንግዲህ እያየ ነበረ። እንግዲህ ቆይ ምንድነው ብላ አይኑን እያየችው የነበረውን ትውስታ ያስታውሳል። ከዛንን እንግዲህ ቆይ ምንድነው ማድረግ ያለብኝ የሚል ግራ ገብቶታል። እንግዲህ የት ሊሄድ ብሎ ዝም ብሎ ብቻ መንገድ እየፈለገ እየሄደ ነበረ። ቆይ ሰው ልጅ እንደዚህ መንገድ ላይ እንግዲህ የት ተብሎ ይፈለጋል? የትስ ብዬ ፈልጋታለሁ ብሎ እንግዲህ ሁለታቸው እንግዲህ በመንገድ ላይ ይገናኛሉ። እስቲ ፎቶ እናሳይ ብሎ እንግዲህ ሰውን ጠይቅ ብለው ፎቶ ምናምን እያሳዩ መንገድ ላይ እንግዲህ እየሄዱ እየፈለጓት ነበረ። ኢብስትዬ እንግዲህ አሁንም ደግሞ የማትወጣ ጣጣ ውስጥ ገብታለች። እንግዲህ ሁለቱ ወንዶች እንግዲህ በመካከላቸው እንግዲህ ገብተዋል። አሁን ምን ማድረግ እንዳለበት ሁሉ ግራ ገብቶታል። ከዛን እንግዲህ ባለሱቁንም ሁሉም ቦታ እንግዲህ ፎቶ እያሳየው ነበረ። ማንም ሰው ግን አየው የሚል የለም። ከዛን ቆይ እስቲ እዛ ጋ እንሂድና እንጠይቅ ብለው ሲል ከዛን እንግዲህ አብሯቸው ሄድና ይጠይቃሉ። ነገር እንግዲህ አሁን ሌሊት ቀኑን ሙሉ እንግዲህ ሲሄድ ውሎ ከዛን እንግዲህ ምንም ነገር መፍትሄ አላገኙትም። እኔ ምንም አልገባኝም። የት ነው የምትሄደው? የሆነ ቦታ ሄደች ይባል እንዴት ነው ከሰው አንዳችን ስለዚህ እንግዲህ ማንም ሰው እንዳያት አውቆ አይደለም እንዴ አደብቆ ያኖራት ብሎ ቆይ ፖሊስ ጣባ እንድድ ስለዚህ እንግዲህ ፖሊስ ጣባ ምን አሉ? ስለዚህ ምንድነው ፖሊስ ጣባ እንግዲህ ምን አሉ ስል እንግዲህ ለጠቆማ በጣም ዘገያችሁ ነው እንጂ ያሉት ምንም አላሉኝ ብሎ ይለዋል። ስለዚህ እንግዲህ ክትትል እናደርጋለን ነው ያሉኝ ብሎ ስለዚህ አቶ አለም እንግዲህ ይሄንን ካወቀ ማበዱ ነው ብሎ ስል በአምላክ ደብዳቤውን አሳይተሃል እንዴ ስል አላሳየሁትም ብሎ ስለዚህ እንግዲህ አልጠየቅኩኝ። ስለዚህ ያው ወረቀት ቢያሳያቸው ስለዚህ እንግዲህ ሞታችን ነው የሚሉ ስለዚህ ይህን ልክ አላደረክ የሚለዋል። ስለዚህ እንግዲህ ይህን ወረቀት እንግዲህ ለማንም አልሰጥም። ይህን ወረቀት ሰጠው እንግዲህ ይህንን ወረቀት ስለዚህ እንግዲህ ሞታለች ከተባለ ስለዚህ እንግዲህ እኔ አንድ ሰው መጉደል እንግዲህ ተስፋ አደርጋለሁ። ስለዚህ እንግዲህ እኔ ሆስፒታል እጄ ነው ማየት ያለብኝ። ስለዚህ አንተ ግባና እረፍት አድርግልኝ ስለው ከዛ እኔ ደዋልና ከዛ እንግዲህ
አለበዛ እዛ መጣለው አንተ ሂድ ይለዋል። እሺ በቃ ወንድሜ ብሎ ይለያያሉ። ስለዚህ እንግዲህ እኔ ብስቴን ካላገኘው ማበዴ ነው፣ ሰላም እያጣው ነው ብሎ ስል ይለዋል። ከዛንን እንግዲህ እሱም ደግሞ በቃ ሂድ ብሎ እንግዲህ ይሸኘዋል። ከዛ እንግዲህ በአምላክ ወደ ቤት እንግዲህ ለመሄድ እንግዲህ ከዛንን ወደ ቤት መሄዱ ይተውና እዛው መንገድ ላይ እንግዲህ ይቀመጣል። እሱ ግን ወደ ቤት ሂድ ብሎት ነበረ የሸኘው። ከዛ ትንሽ ከተቀመጠ ወደ ይነሳና ቆይ መሄድ አለብኝ ብሎ ከዛ እንደምንም ተነስቶ እንግዲህ ይሄዳል። ቆይ ምን ማድረግ ያለብኝ ምን ላድርግ እያለ እንግዲህ በአምላክ በጣም ተጨንቋል። ከዛን እንግዲህ ምን ማድረግ እንዳለበት እንግዲህ ግራ ገብቶት ከዛን እንግዲህ አይ አሁን ምንድነው ማድረግ ያለብኝ ብሎ በጣም እየተጨነቀ ነበረ። ከዛን እንግዲህ ማኩራ ደግሞ እንግዲህ እጅማ መልካም የሆነች ሴትዮ ከኛ እቺ ልጅማ ማብለጥ የለበትም እንግዲህ እዚሁ ነው የምናስቀራት ብሎ ይላል። ከዛ እንግዲህ እነሱ ውሃ እየቀዱ ነበረ። እሷም ብስትዬም ደግሞ ውሃ ዳር ቁጭ ብላ ነበረ። ከዛን እንግዲህ አንቺ ምን ቆይ ምንድነው በየመሀሉ ችግር አለባት እንዴ ብላ ስትላት፣ ስለዚህ እንግዲህ በፈተና የተከበበ ስለዚህ በፈተና መካከለች የእሷ ፈተና እኮ የእሷ ብዙ ተሰቃይታለች። ስለዚህ ብዙ ነገር ስለዚህ ፊቷ ፈገግ ብሎ ስታያት እንግዲህ ደስ አለኝ ብሎ ይላል። ከዛንን እንግዲህ ቆይ ያቺ ስለዚህ እንግዲህ ምን እያደረጉ ነው? እንዴት ያለች አበባ ናት፣ በጣም ነው የምታምረው ብሎ ይላል። በሉ እንግዲህ ስለዚህ ወንድ ልጅ እንግዲህ እንዳትቀደም ብሎ ይላል። እንግዲህ ለመሆኑ መቼ ነው የምትመለሰው? ትለት ምንሽ ነካጅሽ ትላታለች። ከዛ ቀስ ብላ ሲበቃ ትመለሳለች። ምንድን ነው ብልት ከቤት ሲያታችሁ እኮ ነው እዚህ ነው የመጣው ትለዋለች። ንጉስ ብሎ ስትለው ከዛን ስለዚህ እኔ እዚህ መቆየት አንችልም እንዴ ስትላት፣ ስለዚህ ከዛ እናንተ ሄዱ፣ ስለዚህ እኔ ጋር ትመጣለች ብል ከወንድም ትመጣለች እንዴ ስላት፣ አዎ ስትላት፣ ለምን ተብሎ ብርቄ ምንድነው ሰከን በይ ይላታል። ከዛን ምንድነው ጉዳ መጣሽብኝ እንዴ ስትላት፣ የምን ጉድ ነው ብላ ትላታለች። ስለዚህ እንግዲህ እኔ ልሂድ እኔ ሞልቻለሁ ብላ እንግዲህ ውሃውን እንግዲህ ተሸክማ ስትሄድ ከዛ ንግድ እንዴት ነሽ እብስት ብሎ ይላታል። ከዛን እንግዲህ እኔ ደህና ነኝ ብላ ስትል ደህንነት እንግዲህ በራስ እጅ ነው ትላለች እምዬ ብላ እንግዲህ ትተርካለች። ከዛ እንግዲህ ነገሮቹን በበጎ ነው ዝም ብሎ ስለዚህ እንግዲህ ለኔ እንግዲህ በጣም ጣመቀኝ ትላለች። ስለዚህ እንግዲህ ብርቄ ከዛን ንጉስ የታለ ብላ ስትላትም እንግዲህ እሱ እዚያ ደርሶኝ ነበረ እየተመለሰ የት እንዳለ ያላቅም ብላ ስትለውም ከዛንን እንደዛ ከሆነ አሁን እጄ ወዝ ብጨምርሽ ማናባሽ ያድንሻል የት ብሎ እንግዲህ ወዙ ቢተፋሽ ነው እንጂ ትላታለች ብርቄ። ከዛንን እንደዛ ከሆነ ቆይ እናንተ ታየ ሴታሉ ብላ ስትላትም እነሱማ እንግዲህ እኔ እዚህም ሲመጣ ማንም ሰው አልነበረም ስትላት፣ ከዛን እንደዛ ከሆነ ትላታለች። ከዛ እንግዲህ አሁን ተነሽና እንሂድ እነሱ ጋር ትሄድና ትጨዋወታለች ብላ ትላታለች። ከዛንን እንግዲህ እዛጄ እንደ አሻንጉሊቷን ቁጭ አርግ ስትላት፣ አይ ይሄማ መስታወሻ ነው ቁጭ አላደርግም ብላ እንግዲህ አሁን እዛ ወንዝ ትጨምራታለሁ ብላ እንግዲህ ይዛት ትሄዳለች። በጣም እንግዲህ የሚያዛዝን ነው እውነት ለመናገር እንግዲህ ብስቴ ውስጥ ቁጭ ብሎ እየታገሰና እሷን እየፈለጋት ነበረ። ወረቀቱን እንግዲህ አውጥቶ እያነበበ ከዛንን እንግዲህ ምን ማድረግ አለብኝ ብሎ እንግዲህ ምን አደርጋ ስለዚህ ብቻዬን ስለቀረው ነገር ስለዚህ ምንድነው በጣም ነው የማመሰግነው የሚለውን ወረቀት እንግዲህ ታፋስ መታ እንግዲህ ቤት ውስጥ ስትፈልጋት አላገኛችም ነበረ። ማኩራ ደግሞ እንግዲህ እጅ ልጅማ ወዴት ነው በዚህ ጨለማ ወደ ኩሬ የምትወስዳት ብላ እንግዲህ ይከተላታል። ከዛንን እንግዲህ ምን እንደሆነ ሳይታወቅ እንግዲህ አሻንጉሊቷን ብቻ አሳይቶ ነበረ ድራማው እየተጠናቀቀ። የተከታተላችሁትና እንደዚህ የነበረ እንግዲህ
የብስት ድራማ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። አስተያየታችሁን እንግዲህ በኮሜንት ላይ አስቀምጡልኝ። እንግዲህ አንዳንድ ሰው ፈተና እንግዲህ ባለበት ቦታ እንግዲህ አይለየውም። ሁልጊዜ እንግዲህ ፈተና ያለበት ሰው አንዳንዴ እንግዲህ የብስትዬም ደግሞ የሆነችው እንደዚሁ ነው። የእሷን ፈተና ነው የበዛባት እውነት ለመናገር ና እንግዲህ በጣም ከባድ ሁኔታ ላይ የገባችው አሁኑ እንግዲህ። ስለዚህ እንግዲህ የነበረ ድራማ